በልዩ ልዩ ማህበራዊ ሚዲያዎች ላይ እንደ ጉድ መነጋገሪያ የሆኑ በበርካቶች ዘንድ እየተንሸራሸሩ የሚገኙ ጉዳዮችን ልንነግራችሁ ነው እንዲህ የተገናኘ ነው። በበርካታ ፊልሞች ላይ ድንቅ የትወና ብቃቷን በማሳየት አለፍ ሲልም በመልካም ስራዎቿም ጭምር የምናውቃት ዕውቋና ተወዳጇ አርቲስት ሰላም ተስፋዬ ያደረገችው መልካም ነገር በበርካቶች ዘንድ ተወዳጅ ሆኗል። ሰላም ምን ይሆን ያደረገችው? ከዚሁ ጋር ተገናኝቶ እየተሰጡ የሚገኙ አስተያየቶች ምን ይመስላሉ? እንነግራችኋለን በዚህ መሰናዶ ላይ። ሌላኛው ደግሞ ከትናንትናው ዕለት ጀምረን ወደ እናንተ ያጋራናችሁ የትግራዩን ረሃብ አስመልክቶ አዶናይ እያደረገ የሚገኘው ድንቅ የሆነ ነገር መነጋገሪያና ተወዳጅ የሆነ ጉዳይ ሆኗል። ከትናንትናው ምሽት ጀምሮ እስከ ዛሬዋ ዕለት ድረስ ያሰባሰበው በርካታ ሚሊዮን ገንዘብ ምን ላይ ደረሰ? ምን ያህል ብር ተሰባስቧል? እስካሁን ያሰባሰቡ ሂደትስ ምን ይመስል ነበር? ከዚህ በኋላስ የሚጠበቀው ነገር ምን ይሆን? እንነግራችኋለን። ሌላኛው የምናነሳው ጉዳይ ደግሞ ከወሎዋ ደሴ ከተማ በቅሎ በርካታ ቪዲዮዎችን በቲክቶክ በኩል እያጋራን የምናውቀው ታዳጊው ቲክቶከር ታኩርን የሚመለከት ነው። ታኩርም እንዲሁ በበርካታ ሰዎች ዘንድ ያስመሰገነውን መልካም ነገር አድርጓል። ምን አደረገ? ይህንንም እንመለከታለን። በዛሬው መሰናዷችን ከምንዳሰሰው ጉዳይ መካከል ደግሞ የማስተር አብነት ነገርም እንዲሁ ወደ እናንተ የሚቀርብ ነው። ከዚሁ ጋር ተገናኝቶ ዕውቁና ተወዳጁ የሕክምና ባለሙያ ዶክተር አብይ ታደሰ ማስተር አብነት ያለበት ቦታ ድረስ በመሄድ ጎብኝቶታል። በዚህም ያየውን የተመለከተውን ነገር አጋርቶናል። ዶክተር ምን አለ? ማስተር አብነት አሁን ያለበት የጤና ሁኔታ ምን ይመስላል? ከዚህ በተጨማሪ የማስተር አብነት ሐኪም አንድ ዶክተር ያስተላለፈው ልዩ የሆነ መልእክት አለ። ይህንንም እንነግራችኋለን። እንደምናችሁ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች፣ ቻናላችን ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እናመሰግናችኋለን። የዛሬዎቹን መሰናዶ እንደተለመደው ጌታቸው በላይ ወደ እናንተ አደርሳችኋለሁ። ቻናላችንን ሰብስክራይብ ሳታደርጉ የምትመለከቱ ካላችሁ ሰብስክራይብ አድርጉን። ሐሳብ አስተያየታችሁን ኮሜንት ላይ ልትጽፉልን ትችላላችሁ። በቀጥታ ወደ ዝግጅቱ እንሻገር። በትግራይ ከሽረ ከተማ አለፍ ብላ በምትገኘው ሕጻጽ በተባለችው የገጠር ከተማ ላይ የተፈጠረው ነገር በርካቶችን ያሳዘነ እንደሆነ ከዚህ ቀደም በሰራንላችሁ ቪዲዮ ላይ አጋርተናችሁ ነበረ። በከተማዋ የሚገኙ ተፈናቃዮች ከተለያየ ቦታ ተፈናቅለው በመጠለያ ጣቢያ ውስጥ የሚገኙ ቢሆንም በረሃብና በመድኃኒት እንዲሁም በጤና እጦት ምክንያት በርካቶች ህይወታቸው እያለፈ ይገኛል። በቅርቡ እንኳን ከ50 ሰዎች በላይ ህይወታቸው ሲያልፍ እስካሁን በጠቅላላ ወደዚያ ስፍራ ከሄዱበት ጊዜ አንስቶ ከ300 ሰዎች በላይ ህይወታቸው እንዳለፈ ከስፍራው የወጡ መረጃዎች የሚጠቁሙ ነበሩ። ታዲያም የአካባቢው ወጣቶች በማህበራዊ ሚዲያ ላይ ብቅ በማለት እነዚህን ወገኖች ባካችሁ አግዙን ብለው ጥሪ ባቀረቡት መሰረትም ተወዳጁ ቲክቶከር አዶናይን ጨምሮ በርካታ ታዋቂ ሰዎች፣ አርቲስቶችና ሌሎችም ተጽዕኖ ፈጣሪ ሰዎች እንደ ጉድ እየተሳተፉና እየተረባረቡበት ይገኛሉ። ከነዚህ መካከል ደግሞ እኔም ለወገኔ በማለት የራሷን ድርሻም የተወጣችው በበርካታ ፊልሞች ላይ የምናውቃት በበጎ ስራዎቿም እንዲሁም የምትታወቀው ሰላም ተስፋዬ ትገኝበታለች። ሰላም ተስፋዬ ከምትሰራቸው ፊልሞቿና ኪነጥበባዊ ስራዎቿ ባሻገር እንዳልናችሁ በበጎ ስራዎችም ትሳተፋለች። በቅርቡ እንኳን እያደረገችው የሚገኘው የመልካም ስራን ለመጥቀስ ያህል ለመቄዶንያ 1 ሚሊዮን ብር የሚያስገኝ አንድ ቻሌንጅ እየተወጣች ትገኛለች። በዚህ ቪዲዮ ላይ እንደምትመለከቱት ከዛሬ ጀምሮ እስከ ገና በዓል ድረስ የፖፕራል ኤሌክትሮኒክስ የቲክቶክ አካውንት 500,000 ፎሎወር ከገባ ለመቄዶንያ በጎ አድራጎት ድርጅት 1 ሚሊዮን ብር ለማበርከት ቃል ገብቷል። እቺ ተወዳጅ አርቲስት አሁን ደግሞ በትግራይ የተፈጠረው ነገር ከተሰማበት ጊዜ አንስቶ እንዲህ ይህን ነገር አደረገች። የ100,000 ብር ስጦታ የደግነት ተምሳሌቷ ሰላም ተስፋዬም
ለህፃጽ ወገኖቿ የ100 ሺህ ብር ድጋፍ አደረገች ሲል ጉርሻ ገጽ በመረጃም አካፍሎናል። በረከት አብርሃን ምንጭ በማድረግ ተወዳጇ አርቲስት ሰላም ተስፋዬ በችግር ውስጥ ላሉት የህፃጽ ወገኖቿም የ100 ሺህ ብር የገንዘብ ድጋፍ በማድረግ አለኝታነቷን በተግባር አሳይታለች ብሎታል። በቃል ብቻ ሳይሆን በእውነተኛ ተግባር የህዝብ ልጅነቷን ላስመሰከረችው ሰላም ከፍ ያለ ክብርና ምስጋናም ይገባታል። በጎነትሽ በብዙ ተባዝቶም ይለምልብልሽ ሲልም መልእክቱ ተቀምጧል። ለነዚህ ወገኖች ለመድረስናም ያለባቸውን ችግር ለመቅረፍ እየተሯሯጡ ከሚገኙ ወጣቶች መካከል በተቀዳሚነት አዶናይ ተጠቃሽ ነው። አዶናይ በትናንትናው ምሽት ነበር ይህንን ቻሌንጅ የጀመረው። ወዲያው ከጀመረበት ሰዓት አንስቶ በጥቂት ሰዓታት ብቻ ከ3 ሚሊዮን ብር በላይ መሰብሰብ ችሎ ነበር። የርህራሄው ማዕበል አልቆመም ሲል ጉርሻ ገጽ ያንን ሰዓት በወቅቱ ዘግቦት ነበር። የዓመቱ ምርጥ ቲክቶከር በሚል ያሸነፈው አዶናይ የጀመረው የ100 ብር ቻሌንጅ የኢትዮጵያውያንን አንድነት ለዓለም እያሳየ ይገኛል ሲልም ነበር በዘገባው ያመላከተው። ከደቂቃዎች በፊት የነበረው የ2 ሚሊዮን ብር ወደ 3 ሚሊዮን ብር ተሻግሯል ሲልም ነበር በዘገባ ያመላከተው። በእነዚህ አይነት መንገድ የተጀመረው የ100 ብር ቻሌንጅ እና ገንዘብ የማሰባሰብ ሂደቱ ታዲያ በዛሬው ዕለት እጅግ አስደናቂ ለውጥ አምጥቶ 24 ሰዓት ባልሞላ ጊዜ ውስጥ ከ11 ሚሊዮን ብር በላይ መሰብሰብ መቻሉን የተገለጸው። የኢትዮጵያ ሕዝብ ሆይ ክብር የሰጣችሁ የ100 ብር ቻሌንጁ ተደምሮ ዛሬ ለሺዎች የህይወት ተስፋ ለመሆን ችሏል። በህፃጽ የሚገኙ እናቶችና ህፃናት ዛሬ በእናንተ ምክንያት ፈገግ ሊሉ ጥቂት ነገር ቀርቷቸዋል በማለት ነው ልዩ ልዩ ማህበራዊ ሚዲያዎች ነገሩን እየዘገቡት የሚገኙት። አንድነት ሲኖር ምንም ነገር ማድረግ እንደሚቻል ነው በዚህ ጉዳይ ላይ ለመማር የቻልነው ማለት ነው። ከተሰበሰበው የ11 ሚሊዮን ብር በተጨማሪ ለነዚህ ወገኖች የሚያስፈልጉም የምግብ ቁሳቁሶች፣ አልባሳትና ሌሎችም ነገሮች እንደ ጉድ እየተሰበሰቡ ይገኛሉ። ይህም ቦሌ በሚገኘው ዩጎ ቸርች ጀርባ ምሳሌ አዲስ ክትፎና ቁርጥ ቤት ውስጥ እንደሆነ ነው ያገኘናቸው መረጃዎች የሚጠቁሙት። ስለዚህም በዚህ ቦታ ላይ በመገኘት ሁላችንም ድጋፍ ማድረግ እንደምንችል እኛም ለናንተ ጥሪ ለማቅረብ እንፈልጋለን። ከዚሁ ከበጎ ስራ መረጃችን ሳንወጣ ደግሞ ከወሎ ደሴ ከተማ ተወልዶ ያደገው በብዙም የህይወቱ ውጣ ውረድና በድህነት መንገድ ያደገው አሁን ደግሞ ህይወቱን ለመለወጥ ተፍ እያለ የሚገኘው ታዳጊው ቲክቶከር ታኩርን የሚመለከት ነው። ታኩር ይሄኛው የበጎ ስራ ወይም የትግራዩ ማለቴ ነው ከመጀመሩ ቀደም ብሎ ከ6 ቀናት በፊት አንድ መልካም ነገር አድርጓል። በደብረ ብርሃን የመጠለያ ጣቢያ ውስጥ ተሰባስበው የሚገኙት ሌላኞቹ ተፈናቃይ ወገኖቻችንን በመሄድ ቦታው ላይ በመገኘት በተለያየ መንገድ ያሰባሰበውን የሚያስፈልጋቸውን ምግብና አልባሳት በመያዝ ነበር ስፍራው ላይ ተገኝቶ ለነዚህ ወገኖች እንድረስላቸው የሚል ሐሳቡን ያቀረበው ታኩር። ታዳጊው ቲክቶከር ይህንን በማድረጉም በርካታዎች ደስተኞች ናቸው። አሁን በዚያኛው በትግራይ ጉዳይ ተሳታፊ የሆኑ እነዚህ ቲክቶከሮችና በጎ አድራጊዎችም ደግሞ በደብረ ብርሃን ለሚገኙትም እንዲህ ያለ ትኩረት ሰጥተው እንቅስቃሴ እንደሚጀምሩም ነው በስፋት እየተጠበቀም የሚገኘው። ከዚሁ ጋር ተገናኝቶ መልእክቱን ያስቀመጠው በትግርኛ ሙዚቃ የምናውቀው ድምፃዊ መርከብ ቦሪቶ ሲናገር ታዲያ ሁላችሁ ኢትዮጵያውያን በትግራይ ያደረጋችሁ ያላችሁት ነገር እጅግ የሚደንቅ ነው። በቀጣይም ወደ አማራ ክልል፣ ወደ ኦሮሚያ፣ ወደ ሌሎችም የኢትዮጵያ ክፍሎች ሁሉ በሚያስፈልጉ ነገሮች በእንዲህ ያለ መንገድ በአንድነት መቆም የምንችልበት ነገር ነው ሲል ነው የተናገረው። አሁን በማህበራዊ ሚዲያ ላይ እንዲህ በአንድነት እየተደረገ የሚገኘው ቻሌንጅ ለሁላችን ኢትዮጵያውያን አንድነትን የሚያመጣና ሁላችንም ብሔር፣ ቀለምና ዘር እንዲሁም ሃይማኖት ሳንለይ ከተረባረብን በርካታ ውጤት ማምጣት እንደምንችል ያመላከተ ነገር ነው። በዚሁ ይቀጥል ብለን ወደ ቀጣዩ መረጃችን እንሻገራለን።
እውቁና ተወዳጁ በጎ አድራጊው ማስተር አብነት ከበደ ከታመመበት ጊዜ አንስቶ በርካታ ኢትዮጵያውያን ስለሱ እየተጨነቁ እንደሚገኙ ይታወቃል። ከዚያም በኋላ ወደ ሕክምና ቦታ አቅንቶ በሆስፒታል ሕክምና መጀመሩ ነው መረጃዎች የሚጠቁሙት። እኛም ቀደም ብለን ከዚህ ጉዳይ ጋር በተገናኘ ነገርናችሁ ነበር። አሁን ደግሞ አዳዲስ የሆኑ መረጃዎች እየወጡ ነው። ማስተር አብነት ሕክምናውን እየተከታተለ በሚገኝበት ሆስፒታል ውስጥ በመገኘት ያለበትን ሁኔታ የጎበኘው ዶክተር አብይ ታደሰ ነው። በዚያም የተመለከተውን ነገር እንዲህ አጋርቶናል። ሁላችሁም ስለ ወንድሜ ማስተር አብነት አበክራችሁ ጠይቃችሁኛል። እኔም በዛሬው ዕለት በአካል አግኝቼው ብዙ ነገሮችንም ተጫውተናል። ወንድሜ በአሁኑ ሰዓት ጥሩ የሕክምና ክትትል እየተደረገለት ይገኛል ሲል ሐሳቡን አስቀምጧል። ዶክተሩ ከህመሙ ተፈውሶም ወደሚወደው ወደ ቀድሞ ስራው ይመለስ ዘንድ በጸሎታችን እናስበው እያልኩ በቀጣይም አዲስ ነገር ሲኖር የማሳውቃችሁ ይሆናል። ይህንንም መልእክት ስለ ማስተር አብነት ለተጨነቁ ወገኖች እንድታጋሯቸው ስል እጠይቃለሁ በማለት መልእክቱን አስቀምጧል። በዚህ መልእክት ላይ የተገነዘብነው ነገር ማስተር አብነት ከበደ የሕክምና ሂደቱ መልካም ሁኔታ ላይ እንደሚገኝና እጅግ ታላቅ ተስፋ የተደረገበት እንደሆነ ነው መረጃው የሚጠቁመው። የማስተር አብነትን የሕክምና ሂደት እየተከታተሉ ከሚገኙ ታዋቂ የሕክምና ባለሙያዎች መካከል አንዱ የሆነው ፕሮፌሰር ብሩክ ላምቢሶ ስለ ማስተር አብነት መረጃ አስተላልፏል። አንጋፋው ፕሮፌሰር ብሩክ ላምቢሶ የማስተር አብነትን የጤና መታወክ ሁኔታም ለማወቅ ለበርካታ ቀናት ክትትል ሲያደርግ እንደቆየ ነው መረጃዎች የሚጠቁሙት። በትናንትናው ምሽት ላይ ደግሞ አዲስ አበባ በሚገኘው ሲልክ ሮድ ሆስፒታል ስለ ቀጣይ ሕክምና ምክረ ሐሳብ እንዲያቀርብ ተጋብዞ ነበር ፕሮፌሰሩ። በመሆኑም ከሆስፒታሉ ከፍተኛ ሰብ ስፔሻሊስት ሐኪሞች ጋር እንደመከረም በመረጃው ጠቁሞናል። ፕሮፌሰሩ ሲናገር ታዲያ ስለ ማስተር አብነት ከበደ አሁንም ጸሎቱ ይቀጥል ሲል መልእክቱን አስተላልፏል። በቀጣይ የሕክምና ሂደት የሚሄድበትን ደረጃ እንደሚታወቅም ተጠቁሟል ማለት ነው። ማስተር አብነት አሁን በሕክምና ላይ ባይሆንና በጤናው ቢኖር ኖሮ በትግራይ የተከሰተውን ጉዳይ ተቀዳሚ ሆኖ እንደሚመራው የሚታወቅ ነበረ። ነገር ግን ስለታመመ በዚህ ሂደት ላይ እየተሳተፈ አይደለም። በቀጣይ ደግሞ ፈጣሪ ምሮት ወደ ቀድሞ ስራው እንዲመለስ ጸሎታችንንም ምኞታችንንም እናቀርባለን። እጅግ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እናመሰግናለን። ቻናላችን ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ እንዲህ ወደ እናንተ የሚያቀርብላችሁ ሚዲያችን ነው። በዛሬው ዝግጅታችን እነዚህን ልዩ ልዩ የሆኑ መረጃዎችን በማህበራዊ ሚዲያ በተለይ አነጋጋሪ የሆኑ ጉዳዮችን አንስተን እንዲያቀርብንላችኋል። ከዝግጅታችን ቁም ነገር እንዳገኛችሁ ባለሙሉ ተስፋ ነን። ጌታቸው ላይ ደግሞ አብሬያችሁ ቆይታ አድርጌያለሁ። ቻናላችንን ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። በሚቀጥለው በሌሎች መሰናዶዎች እንደገና እስክንገናኝ ቸር ቆዩልን።